በአገሪቱ ሁሉም በሚባል ደረጃ ክፍሎች ጦርነቶች የተካሄዱ ነው። በተለይም በአማራ ክልል ላለፉት 4 ዓመታት እጅግ መጠነ ሰፊ ጦርነት እየተካሄደ ይገኛል። በእርግጥ በኦሮሚያም በሌሎችም የአገሪቱ አካባቢዎች ተመሳሳይ ጦርነቶችና እልቂቶች እየተካሄዱ ነው ያሉት። ህዝብ በከባድ መሳሪያ በአውሮፕላን በድሮን ምንም ሳይለይ ሰላማዊ ህዝብ እየተጨፈጨፈ የዘር እልቂትና የጦር ወንጀል በግልጽ እየተካሄደ የሚገኝበት ወቅት ነው አሁን ያለው። ሁሉም ሰው የተናገረው ነው፣ የሚታወቅ ነው። በዓለም አቀፍ ደረጃም እየታየ ነው። በትግራይም ቢሆን ካለፈው ባለመማር ሁለተኛ ዙር ጦርነት ለማካሄድ አገዛዙ ዝግጅት እያደረገ እንደሆነ ነው የሚሰማው። በርካታ የኢትዮጵያ ፖለቲካ መሪዎች፣ ሚዲያ ባለሙያዎች፣ ምሁራን፣ ተቃዋሚዎች በአስከፊ ስር ላይ ነው ያሉት። ቅድም አቶ ልደቱ እንዳልከው እንግዲህ ከአንተ ከሱም በፊት የተናገረው ወንድማችን እንደገለጸው በኢትዮጵያ ምርጫ የሚሆነው በሰላም የፖለቲካው ምህዳር ተከፍቶ ችግሮችን እየፈቱ መሄድ ነበር። ብዙ ተሞክሯል፣ ብዙ ጥረት ተደርጎ አገዛዙ ይህን ባለመቀበሉ ነው በተለይ በአማራው በኩል መሳሪያ ለማንሳት የተገደደው ራሱን ለመከላከል። አሁንም ቢሆን በሰላም የሚጨረስ ጦርነት ካለ እልቂት ካልሆነ የሚል ኃይል አይኖርም። ችግሩ ለሰላም የቆመ አገዛዝ ወይም ስርዓት አለመኖሩ ነው ኢትዮጵያ ውስጥ። በዚህ ሁኔታ ነው እንግዲህ አሁን ያለው ኢትዮጵያ በታሪኳ አይታ ለማታውቀው መከራና ጥፋት ተዳርጋ ህዝቧ ህልውናዋም እጅግ ከፍተኛ አደጋ ላይ ወድቆ የሚታየው። እንግዲህ በቅርቡ የአሜሪካ ኤምባሲ ያወጣውን የጉዞ እገዳ ሁላችንም አይተን ይሆናል። በዛ እንግዲህ ሁኔታ ይሄ መንግስት ምርጫ ላካሄድ እያለ ላይታች ሲል ይታያል። ሀገሪቱ የኢትዮጵያ ህዝብ አሁንም ቢሆን ከፍተኛ ለሆነ የሰብአዊ መብት ጥሰት፣ ፍትህ እጦት ከመጋለጡ በተጨማሪ ለኢኮኖሚ ውድቀት፣ ለኑሮ ውድነት፣ ለበሽታ፣ ለፍትህ መጓደልና ሙስና ተዳርጎ በአብዛኛው የሀገሪቷ ክፍሎች ትምህርት ቤቶች በጦርነት ፈርሰው ተዘግተው በአማራ ክልል ብቻ ከ5 ሚሊዮን በላይ ተማሪዎች ከትምህርት ተፈናቅለው ይገኛል። የትም ሀገር የዚህ አይነት ሁኔታ የለም። በብዙ ሀገሮች ሰርቻለሁ። የጦርነቶች ባሉባቸው ሀገሮች ውስጥ ብዙ ትምህርት ቤቶች፣ ተቋማት ፈርሰው አይቻለሁ። የኢትዮጵያ አይነት ታይቶ የማይታወቅ በአፍሪካ ደረጃ እንኳን ጦርነት ተካሄደ ሆን ተብለው ታልመው ነው የሚጠፉት። እንግዲህ የዚህን ስርዓት የዚህን አገዛዝ ክፋት የሚያሳይ ነው። ይሄ ወጣቱ ስራ የለውም። ከኮሌጅ የተመረቁት ሳይቀሩ በአሁኑ ጊዜ በብዙ 100 ሺህ የሚቆጠሩ ወጣት ሴቶች በውጭ በተለይም በአረብ ሀገሮች ከባርነት ባላነሰ ሁኔታ ለውርደት ተጋልጠው አሁን ደግሞ በእነዚህ ሀገሮች ውስጥ በታየው የጸጥታ ሁኔታ ከፍተኛ አደጋ ላይ ይገኛሉ። ይህ ሀገራዊ ውድቀት ነው፣ ሀፍረት ነው። ከዚህ በታች መውረድ ምን እንደሆነም አይታወቅም በእውነት። ለዚህ ነው እንግዲህ የእነዚህ ሁሉ ነገሮች ድምር ነው ኢትዮጵያ አሁን ያለችበት ሁኔታ ለህልውናዋ የሚያሰጋ ውድቀት አፋፍ ላይ ያለች ሀገር ናት። አስቸኳይ መፍትሄ ያስፈልጋል። ትልቅ አደጋ ላይ ነው ያለችው ኢትዮጵያ። አንዳንድ የውጭ ሰዎች አዲስ አበባ መጥተው ትንሽ ወዲያ ወዲህ ብለው መብራቶቹን መንገዶቹን ሰብተው ሲያዩ ሀገር ምንድነው ምን ችግር አለ ብለው ያዩ ይሆናል። ግን ችግሩን የሚያውቁት ኢትዮጵያውያን ናቸው ከአዲስ አበባ ውጭ።
መንቀሳቀስ የማይችሉት ነው። ስለዚህ በዚህ ሁኔታ ለዚህ ሁሉ ተጠያቂ የሆነውን አገዛዝ እና የፖለቲካ ስርዓት ለማስቀጠል ያለመ የስሙላ ምርጫ ማድረግ ራሱን የቻለ ከፍተኛ ወንጀል ነው፣ የፖለቲካ ወንጀል ነው። ይህን አገዛዝና ስርዓት ማስወገድ ለፈጸማቸው ወንጀሎች ተጠያቂ ከማድረግ ውጪ ምንም አይነት የዲሞክራሲያዊ መርሆችን የማያሟላ የስሙላ ምርጫ በማድረግ እድሜውን ለሌላ 4-5 ዓመታት ማራዘም ጦርነትና የህዝብ ስቃይ ተጠናክሮ እንዲቀጥል በመጨረሻ የሀገሪቱ ህልውና ጨርሶ እንዲናጋ ማድረግ ነው። በመሆኑም ይህ የስሙላ ምርጫ ሳይሆን ጦርነት ቆሞ በኢትዮጵያ ዘላቂ ሰላምና ፍትህ ስር ነቀል ለውጥ፣ ስርዓታዊ ለውጥ ማምጣት የሚችል የፖለቲካ ሽግግር ስርዓት መፈጠር ሁሉም የኢትዮጵያ ህዝብ ሊያደርገው የሚገባው የወቅቱ ተቀዳሚ ተግባር ነው፣ ሊደግፈው የሚገባው። ይህን የምናገረው በተለያዩ በጦርነት ባለፉ ሀገሮች ውስጥ የፖለቲካ ሽግግርና ዲሞክራሲያዊ ምርጫዎችን በማስተባበር እንደሰራ እና የስሙላ ምርጫዎችም ለከፋ የሰላም እጦት፣ ለሀገራዊ ቀውስና ውድቀት የሚዳርጉ እንደሆኑ በተግባር እንዳየ ባለሙያ ነው። የኢትዮጵያ ህዝብ አሁን ማድረግ የሚገባው ራሱን በራሱ ለመምረጥ በመዘጋጀት ላይ ላለ አገዛዝ ድጋፍ መስጠት ሳይሆን ተባብሮ መነሳት እንዲወገድ ማድረግና ሰላምና ፍትህን ሀገራዊ ለውጥን ለማምጣት መነሳት። ለዚህም አሁን የተጀመረው የዚህ አይነት ውይይት የተለያዩ ማህበረሰቦች ተገናኝተው መነጋገር ትልቅ እርምጃ ነው ብዬ ነው የማስበው። በዚሁ መቀጠልና ግፊት ማድረግ አስፈላጊ ነው ብዬ ንግግሬን እንደመድማለሁ። ሰላምና ፍትህ፣ አንድነት ለኢትዮጵያ ህዝብ። አመሰግናለሁ።